إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. جنة أصبو الله لمؤمن عنك علي قبون جنة تسفى صادرك چگرين هلو رسالو هممين بمولو ازنقالو متاقس بمال چلو نگر لاي ጭምር እጥርሴን ነክሼ እታገሳለሁ። ወዳጆቼ ጀነትን ማሰብ ዱንያ ላይ ለሚገጥሙን በርካታ ፈተናዎች መድኃኒት ነው። ወላሂ ለብዙ አካላዊም ሆነ መንፈሳዊ ህመሞች ፈውስ ነው። ለብዙ ቁስሎቻችንም ህክምና ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በመካ ሰዎች ከባድ ማሰቃየት ለደረሰባቸው ለያሲር ቤተሰብ ምንም ሊያደርጉላቸው ባለመቻላቸው በጀነት ነበር ያጽናኗቸው። صبرا آل ياسر فإن موعدكم الجنة። ያሲር ቤተሰቦች ሆይ ታገሱ፣ ቀጠሯችሁ ጀነት ነው ነበር ያሏቸው። እነ ቢላል ጀነትን እያሰቡ በኡመያ የግርፋት ቅጣት ላይ ታግሰዋል። ሰዒራ የተባለች ጥቁር ሴት ጀነትን አስባ ከሚጠላት በሽታ አለመዳንን መረጠች። ጀነትን ያሰቡ ደጋጉ ሱሐቦች ቁጥራቸው ትንሽ ቢሆንም በበድር ዘመቻ ላይ የጠላትን የተደራጀ ጦር አልፈሩም። ጀነትን ያሰቡ ምርጦች በኡሁድ ዘመቻ ላይ ደስተኛ ሆነው ተራ በተራ ነበር ሰማዕት ሆነው የወደቁት። ጀነትን ያሰቡ በተቡክ ዘመቻ ሐሩር ቁሩ አልበገራቸው። ጀነት የምትናፈቅ ሽልማት ናት። ጀነት የተበዳይ መካሻ አገር ናት። ወዳጆቼ ዱንያ ላይ ስትኖሩ ጀነትን ማሰብ አንዱ የትዕግስት መንገዳችሁ ይሁን። ዱንያ ላይ እንግልታችሁ ሲበዛ ጀነትን አስቡ። በበሽታ ወድቃችሁ ስትሰነብቱ ጀነትን አስቡ። መከራ ሲደራረብባችሁ ጀነትን አስቡ። ስትበደሉ ጀነትን አስቡ። ሐዘን ሲወርሳችሁ ጀነትን አስቡ። ስትንገላቱ ጀነትን አስቡ። ስትበደሉ ጀነትን አስቡ። ሸክማችሁ ሲበዛ ጀነትን አስቡ። በዱንያ ድካሞች ላይ ሁሉ ጀነትን አስቡ። አሻግራችሁ ጀነትን እዩ። ጀነትን ስታስቡ ችግራችሁ ይከስማል፣ ህመማችሁ ይቀላል፣ መከራችሁ ይወገዳል፣ ድካማችሁ ይጠፋል፣ ሸክማችሁ ገለባ ይሆናል፣ ሐዘናችሁ ይረሳል፣ ጉዳታችሁ ያንሳል። ጀነትን አስቡና ኢንሻአላህ ነገ እናርፋለን በሉና ታገሱ። ኢንሻአላህ ነገ እንካሳለን በሉና አላህ የወደደላችሁን ውደዱ። ኢንሻአላህ ነገ እንደሰታለን በሉና በሐዘናችሁ ተጽናኑ። ጀነትን ስናስብ የዛሬ መከራችንን ሁሉ እንረሳለን። ጀነት የብርታት መርፊያችን ናት። ጀነት የተስፋ ጉልበታችን ናት። ወዳጆቼ ጀነት ዱንያ ላይ ያሳለፍነውን መከራና ችግር ሁሉ ወዲያው እዚያው እንደገባን በቅጽበት የምንረሳበት ሁሉ ሞልቶ የተትረፈረፈበት የድሎት አገር ነው። የሙእሚን እረፍቱ ጀነት ነው። አላህ ሆይ ጀነትህን ስጠን። እውነተኛው ሀገራችንም ይህ ሳይሆን ያ ነው አኺራ። እዚህ የተጎዳ እዚያ ይካሳል፣ እዚህ ያጣ እዚያ ያገኛል፣ እዚህ የደከመ እዚያ ያርፋል። የዱንያ ቀናት በላያችን ላይ እንደ ተጫኑ አምባገነን መንግስታት ናቸው። መንግስታት እንደሚያልፉ ሁሉ ቀናትም ያልፋሉ። ለሚያልፍ አገርና ነገር ራሳችንን አንጉዳ። ቆይታችንንም በገዛ እጃችን ሰበብ ሆነን አናሳጥር። በእያንዳንዷ በምትነካን ሙሲባ አጅር እንደምናገኝ እናስብ። በውስጣችንም ጥሩ ተስፋን እንሰንቅ። ሁኔታዎች እንደሚሻሻሉ ወድቀንም እንደማንቀር ሐሳብ እንቋጠር። ከበሽታ በኋላ ጤና፣ ከድካም በኋላ እረፍት፣ ከሐዘን በኋላ ደስታ፣ ከእንባ በኋላ ሳቅ፣ ከውድቀት በኋላ ስኬት አለ።
የታመመ ይድናል፣ የተጎዳ ያገግማል፣ የጠወለገው ይለመልማል፣ የከሰመው ያብባል፣ የደበዘዘው ይፈካል፣ የጨለመው ይበራል፣ ከሳ የተባለው ይወፍራል፣ ጠፋ የተባለው ይገኛል። እስቲ የማያልፍ ነገር ምን አለ በረቢ? የጎርፍ ውሃ ሞልቶ ሞልቶ ያልፋል። ጨለማው ጠቁሮ ጨልሞ ይገፈፋል። ቀዝቃዛውና ጥቁሩ ክረምትም በበጋው ብሩህ የፀሐይ ብርሃን ይተካል። ብዙውን ጊዜ ችግሮች ከትልቅ ይነሱና እየተሸራረፉ በመጨረሻም ያልቃሉ። እናም ጊዜን መጠበቁና መታገሱ ሳይሻል አይቀርም። ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው። ያኔ ታግሼ ሁኔታዎችን አሳልፌ በሆነ ኑሮ የምንልበት ቀን ከመምጣቱ በፊት ዛሬውኑ እንታገስ። ከትንሽ ትዕግስት በኋላ ትልቅ ድልና ስኬት አለ። ለነገሩ ሰማይ ጣሪያችን መሬት መቅበሪያችን መሆኗን ዘንግተን የት እንሄዳለን? ምስኪን እኮ ነን እህቶች፣ ደካማ እኮ ነን ወንድሞች። ከትዕግስት ሌላ ምን ምርጫ አለን? ባንታገስስ ምን እናመጣለን? የተቆረጡ ዛፎች ተመልሰው ይለመልማሉ። የጠለቀች ፀሐይ ተመልሳ ትወጣለች። ይህን ያየ በችግር ጊዜ ተስፋ አይቆርጥም። ሌሊቱ ምን ያህል ቢረዝምም እንኳ መንጋቱ አይቀርም። አላህ ስብሓንሁ ወተዓላ በተከበረው ቃሉ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ወቲልከ አልጀነቱ አለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን። ይህችም ያቺ ትሰሩት በነበራችሁት ዋጋ የተሰጣችኋት ገነት ናት ይለናል። ስለ ጀነት መስማት የማንንም ልብና ነፍስ በደስታ በፍስሐ ይሞላል። በዚህ ረገድ ወንድም ይሁን ሴት ጀነት ሲባል የማይጓጓ የለም። ነገር ግን የጓጓ ሁሉ ጀነትን አያገኛትም። ጀነት የሚገኘው በሥራ ነውና። ነቢዩ ዓለይሂ ሰላቱ ወሰላም የፈራ ማልዶ ይነሳል፣ ማልዶ የተነሳ ካሰበበት ቶሎ ይደርሳል። አዋጅ የአላህ ዕቃ ውድ ናት። አዋጅ የአላህ ዕቃ ውድ ናት። አዋጅ የአላህ ዕቃ ጀነት ናት ይሉናል። የጀነት ሰዎች ጀነትን ከልብ ይናፍቃሉ፣ ይመኛሉ። ምኞታቸውን ለማሳካት የታዘዙትን ሳይታክቱ የሚሰሩ ናቸው። አላህ ጀነትን ያዘጋጀው ለወንዶች ብቻ አይደለም። ጀነት የተዘጋጀው ለጻድቃን ወይም በጎን ሥራ ለሚሰሩ ሁሉ ነው። ይህ ማለት ጀነት ለወንዶችም ለሴቶችም ናት ማለት ነው። አላህ ስብሓንሁ ወተዓላ ምን ይላል? ወመን ያዕመል ሚነ ሷሊሓቲ ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነ አልጀነተ ወላ ዩظለሙነ ነቂራ። ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ሥራዎች አንዳችን የሚሰራም ሰው እነዚያ ገነትን ይገባሉ። በቴምር ፍሬ ላይ ያለችን ነጥብ ያክል እንኳን አይበደሉም። የዱንያ ወይም የዚህች ዓለም ሕይወት በጣም የተወሳሰበና ፈተና የበዛባት ነው። የሚቀጥል ድሎት፣ ጥጋብ፣ ደስታ፣ ሰላም፣ ፍቅር፣ ጤና፣ ወጣትነት፣ ሕይወት በዚህች ዓለም የለም። ሁኔታዎች ከጊዜ ጋር ይቀያየራሉ። ድሎት በችግር፣ ማግኘት በማጣት፣ ጥጋብ በረሃብ፣ ደስታ በሐዘን፣ ሰላም በግጭት፣ ፍቅር በጥላቻ፣ ጤና በበሽታ፣ ወጣትነት በእርጅና፣ ሕይወትም በሞት ይተካሉ። አላህ ስብሓንሁ ወተዓላ እነዚህ በዱንያ ላይ የምናስተናግዳቸው ሁኔታዎች ጀነትን ለማግኘት ማለፍ የሚጠበቅብን መሰናክሎች መሆናቸውን ሲነግረን أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب
በእውነቱ የእነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው፣ ተርበደበዱ። ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። የዱንያን ችግርና መከራ በትዕግስት ያለፉ ውድ የአላህ ባሮች ያኔ በመከራው ቀን ታላቅ የምስራችና የመላእክት አቀባበል ይደረግላቸዋል። ሰላሙን ዓለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር። ሰላም ለእናንተ ይሁን፣ ይህ ምንዳ በመታገሳችሁ ነው፣ የመጨረሻይቱም አገር ምን ታምር ይሏቸዋል። እውነትም የመጨረሻይቱ አገር ምን ታምር። አንድ ሰው ጀነት ከገባ በምድራዊ ሕይወቱ የደረሰበት መከራና ስቃይ በሙሉ ይረሳዋል። ጀነት የገባ ሰው የድካም ስሜት አይሰማው። አንዴ ጀነት የገባ ሰው ዘንታለም እዛው ነዋሪ ይሆናል እንጂ ተመልሶ አይወጣም። የጀነት ሰዎች ነፍሳቸው የፈለገችውን ይመኛሉ። የተመኙትን ሁሉ ያለ ድካም አጠገባቸው ያገኛሉ። የጀነት ሰዎች ልባቸው ከቂም ከተንኮል የጸዳ ነው። የጀነት ሰዎች ሚስቶቻቸው ሑረል ዐይን ወይም ነጫጭ አይናማዎች ናቸው። ጀነት ሰላም የሰፈነባት መኖሪያ ናት። ጀነት በወንዞችና ምንጮች በአትክልቶችም ያጌጠች ናት። የጀነት ሰዎች በልባቸው ጥርጣሬ የለም። የፈለጉትን በሙሉ እንደሚያገኙ እርግጠኞች ናቸው። ጀነት ውስጥ ትዕዛዝ የለም፣ ግዴታ የለም፣ ክልከላም የለም። ጀነት ውስጥ ድሎት እንጂ መከራ የለም። የጀነት ሰዎች እንቅልፍ አይተኙም፣ ወይም ጀነት ውስጥ እንቅልፍ የለም። የጀነት ሰዎች ወጣቶች ናቸው፣ አያረጁም። ጀነት ውስጥ ፀሐይ የለም። ጀነት ውስጥ ማታ ወይም ጨለማ የለም። ጀነት ውስጥ ብርድ የለም፣ ሙቀት የለም። ጀነት ውስጥ በብርሃን የተሞላ ቀን ብቻ አለ። ጀነት ውስጥ የውሃ፣ የወተት፣ የጠጅና የማር ወንዞች አሉ። የጀነት ሰዎች አይሸኑም፣ አይጸዳዱም፣ አይተፉም፣ አይናፈጡም። ምግባቸው እንደ ሚስክ የሚያውድ ሽታ ባለው ግሳት መልክ ከአካላቸው ይወገዳል። የጀነት ሰዎች ቁመታቸው ልክ እንደ አባታቸው አደም 60 ክንድ ይሆናል። የጀነት ሰዎች ልብሳቸው ከሐር የተሰራ ነው። ጀነት ውስጥ ቁሳቁሶች ሁሉ የወርቅ ናቸው። የጀነት ሰዎች የጢስ ገበታቸው የአሎስ እንጨት ነው። የጀነት ሰዎች ሚስቶቻቸው ከሰውነታቸው ጥራትና ውበት የተነሳ የባቶቻቸው መቅኔ ከስጋዎቻቸው ጀርባ ይታያሉ። የጀነት ሰዎች በመካከላቸው ጥልና ያለ መግባባት የሚባል ነገር የለም። የጀነት ሰዎች ቅናት፣ ክፋትና ጥላቻ በውስጣቸው የለም። የጀነት የመጨረሻ ደረጃ የሆነ ሰው የዱንያን 10 እጥፍ ይሰጠዋል። ጀነት ውስጥ አንድ ዛፍ አለ። ጎበዝ ፈረሰኛ በፈጣንና ጉልበታማ ፈረስ 100 ዓመታት ቢጋልብ ከአንዱ ዛፍ ጫፍ ተነስቶ ወደ ሌላኛው የዛፍ ጫፍ መድረስ አይችልም። ጀነት ውስጥ የቀስት ደጋን የሚያክል ቦታ ፀሐይ ከምትወጣበት ወይም ከምትገባበት የዚህች ዓለም ጸጋ ሁሉ የበለጠ ነው። ጀነት ውስጥ የገበያ ቦታ አለ። ነዋሪዎቿ ዘወትር ጁምዓ ወደዚያ የገበያ ቦታ ይሄዳሉ። በስተ ሰሜን በኩል ነፋስ ትነፍሳለች። ከልብሶቻቸውና ከፊቶቻቸው ላይ በማረፍ ውበትን ትጨምርላቸዋለች። ከነበሩበትም ውበት አክለውም ወደ ቤተሰቦቻቸው ይመለሳሉ። ቤተሰቦቻቸውም በአላህ እንምላለን ውበትን አከላችሁ ይሏቸዋል። እነርሱም አላህ እንምላለን እናንተም እኛ ከሄድን በኋላ ውበትን አክላችኋል ይሏቸዋል። ከጀነት የታችኛው ደረጃ ያሉ ሰዎች የላይኛውን ደረጃ ባለቤቶች ልክ እናንተ የሰማይ ከዋክብትን ከሩቅ እንደምታዩዋቸው እነሱም ከሩቅ ያዩዋቸዋል።
የጀነት ሰዎች የተሰጣቸውን ሁሉ ጸጋ የሚያስረሳ የሆነ ታላቁ ስጦታ የአላህን ዛት ያለምንም ግርዶሽ መመልከት ነው። ሰዎች በዚህች ዓለም የውበት ምሳሌውን እንጂ አላዩም። ዋናው ውበት በጀነት የአላህን ዛት ማየት ነው። ላኢላሃ ኢላላህ። የጀነት ሰዎች የመከባበሪያ ቃል አሰላሙ ዓለይኩም ነው። የጀነት ሰዎች ጀነት በሚገቡ ጊዜ አንድ ተጣሪ ዝንታለም በሕይወት ትኖራላችሁ፣ አትሞቱም፣ ሁሌም ጤነኛ ትሆናላችሁ፣ አትታመሙ፣ ሁሌም ወጣት ሆናችሁ ትኖራላችሁ፣ አታረጁ፣ ሁሌም ጸጋና ድሎት ይኖራችኋል፣ አትቸገሩ በማለት ይጣራል። የጀነት ሰዎች ስለሚራቡ አይደለም የሚበሉት፣ ስለሚጠሙ አይደለም የሚጠጡት። አላህ በቁርአኑ ያ ያለውን ተመልከቱ። ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ፣ ለአንተ በእርሷ ውስጥ አለመራብና አለመታረዝ አለህ። ወአነከ ላ ተظመኡ ፊሃ ወላ ተضሐ፣ አንተም በእርሷ ውስጥ አትጠማም ፀሐይም አትኮስም። ሱረቱ ጣሃ አንቀጽ 118 እስከ 119። የጀነት ሰዎች የሚበሉትም ሆነ የሚጠጡት ለዛን ወይም ጥፍጥናን ለማጣጣም ብቻ ነው። ሙእሚን ጀነት ውስጥ ከሉል የተሰራ ድንኳን ይኖረዋል። ስፋቱም የሰማይ አገር 60 ክንድ ይመጥናል። ቤተሰቦቹም አብረውት ይኖራሉ። እርሱም ይጎበኛቸዋል። ከፊላቸው ከፊሉን አያዩም። የጀነት ሰዎች የውስጥ ጉስጉሳቸው ከወፍራም ሐር በሆኑ ምንጣፎች ላይ የተመቻቹ ናቸው። የውስጡ እንዲህ ከሆነ የላዩስ ምን ሊሆን ነው? ላኢላሃ ኢላላህ። ረሱል ዓለይሂ ሰላቱ ወሰላም ጀነተል ፊርደውስ የላይኛው ደረጃ ጀነት የመካከለኛውም ነው አሉ። እንዴት በአንድ ጊዜ የላይኛውም የመካከለኛውም ይሆናል ለሚለው ጥያቄ ዑለማዎች በምሳሌ ሲያስረዱ ቁባ ጀነት ብትሆን የቁባው ራስ ጀነተል ፊርደውስ ነው። ከላይ ነው፣ መሃልም ነው። ጀነት ውስጥ ከፍተኛ ቦታ ያለው ሰው የሚያገኘው ደረጃ አላህ ሲነግረን የእነሱን ልዕልና በእጅ የሠራሁት አሸኩትም፣ የሚጠብቃቸው ድሎት ዓይናቸው አላዩትም፣ ጆሮዎች አልሰሙትም፣ የሰዎች ልቦናዎችም አስበውት አያውቁትም ይላል። አላህ አውቀው ከሚሰሩበት ያድርገን። ያ አላህ የጀነት ሰዎች አድርገን፣ በእሳትም አትቅጣን ያ ረሕማን። የጀነትም የላዕላዩን ክፍል ጀነተል ፊርደውስን ይወፍቀን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.